ሰበር ዜና የህወሓት ኃይሎች የማረኳቸውን የአማራ ሚሊሻዎችን አፍነው መውሰዳቸው ታወቀ። ከሚሊሻዎቹ ባለፈ አመራሮችም መታፈናቸው ተረጋግጧል። ወዲህ ደግሞ ጌታቸው ረዳ ፌዴራል መንግስቱ በአስቸኳይ እርምጃ እንዲወስድ ጠይቀዋል። ይህ አንድ አፍታ ሚዲያ ነው። የህወሓት ኃይሎች አመራሮችንና የአማራ ሚሊሻዎችን አፍነው መውሰዳቸው ተሰማ። ባለፈው ሳምንት ቡድኑ በከፈተው ድንገተኛ ጥቃት አንዳንድ አካባቢዎችን መቆጣጠሩንም ዓለም አቀፉ የራዲዮ ጣቢያ ዘግቧል። ዘገባው በዚያ ጥቃት ከተገደሉ የመንግስት ሚሊሻዎችና አመራሮች በተጨማሪ ታፍነው የተወሰዱ አመራሮችና ታጣቂዎች መኖራቸውን ይፋ አድርጓል። የአማራ ብልጽግና በበኩሉ ከወሎ ወደ ትግራይ ሊገባ የነበረ ሚስጥራዊ ጭነት ይዣለሁ ብሏል። በቀዳሚነት የምናስደምጣችሁ መረጃችን ነው። ህወሓት ጀምሮ አዝጋሚ መፈንቅለ መንግስት ከጫፍ መድረሱን ተከትሎ ፌዴራል መንግስቱ በአስቸኳይ እርምጃ እንዲወስድ ጥሪ ቀረበለት። ህወሓት በዛሬው ዕለት ለክልሉ አዲስ ፕሬዝዳንት ይሾማል ተብሎ እየተጠበቀ ሲሆን የጀነራል ታደሰ ጣፍንታም አለየለትም። በጉዳዩ ላይ የጠቅላዩ አማካሪ ጌታቸው ረዳ በዘለፋ የታጀበ ማስጠንቀቂያ ቀርበዋል። እንመለስበታለን። እስራኤል የሄዝቦላህን ፋይበር ኦፕቲክ ድሮኖች መቋቋም እንደተሳናት አንድ ዘገባ አመላከተ። ዘመናዊው የእስራኤል ጦር ሰራዊት በቴክኖሎጂ ባልበለጸጉ ድሮኖች ቁም ስቅሉን እያየ ይገኛል። በቴክኖሎጂ ባይበለጽጉም ብልህነት የተሞላባቸው ናቸው የተባሉት እነዚህ ድሮኖች የሚመሩት በፋይበር ገመድ መሆኑ ለእስራኤል ጦር ጭንቀትን ፈጥረዋል። በሌላ በኩል እስራኤል በሊባኖስ ጥቃት ፈጽማለች። እናስደምጣቸዋለን። በእስራኤል ጥቃት የቆሰሉት አዲሱ የኢራን አያቶላ ዝምታቸውን ሰበሩ። አያቶላ ሞጅታባ ኒውክሌርና ሚሳይሎቻችን ቀይ መስመሮቻችን ናቸው ሲሉ እቅጩን እወቁት ብለዋል። ሞጅታባ አሜሪካን ትልቋ ሰይጣን ሲሉ በመዝለፍ እጅ አንሰጥም ሲሉ ተናግረዋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ኃይሎች አመራሮችንና የአማራ ሚሊሻዎችን አፍነው መውሰዳቸው ተሰማ። ባለፈው ሳምንት ቡድኑ በከፈተው ድንገተኛ ጥቃት አንዳንድ አካባቢዎችንም መቆጣጠሩን ዓለም አቀፉ የራዲዮ ጣቢያ ዘግቧል። ዘገባው በዚያ ጥቃት ከተገደሉ የመንግስት ሚሊሻዎችና አመራሮች በተጨማሪ ታፍነው የተወሰዱ አመራሮችና ታጣቂዎች መኖራቸውን ይፋ አድርጓል። የአማራ ብልጽግና በበኩሉ ከወሎ ወደ ትግራይ ሊገባ የነበረ ሚስጥራዊ ጭነት ይዣለሁ ብሏል። በፌዴራል መንግስቱና ህወሓት መካከል ያለው ውጥረት ከመቼውም ጊዜ በላይ የተካረረበት ወቅት ነው። በተለይም በዛሬው ዕለት ህወሓት አዲሱን የትግራይ ክልል ፕሬዝዳንት ይፋ የሚያደርግበት ቀን በመሆኑ ከ4 ኪሎ በኩል የሚወሰድ እርምጃ ሊኖር ይችላል በሚል እየተጠበቀ ነው። ትኩሳቱ መጨመሩን ተከትሎ ዓለም አቀፍ የራዲዮ ጣቢያ የሆነው የጀርመን ድምፅ የህወሓት ታጣቂዎች የከፈቱትን ጥቃት በተመለከተ አዲስ ዝርዝር መረጃ ይፋ አድርጓል። እንደሚታወሰው ባለፉት ሳምንት የህወሓት ወታደሮች በአበርገሌ ጥቃት ከፍተው እንደነበር ይታወሳል። በዚያ ጥቃት ስላደረሱት ኪሳራ ዝርዝር ዘገባን ያጋር የጀርመን ድምፅ ታጣቂዎቹ የአካባቢውን ሚሊሻዎችና አመራሮች አፍነው መውሰዳቸውን ዘግቧል። በዚህ ጥቃት በህወሓት የሚደገፈው የአገው ሸንጎ ታጣቂም መሳተፉ ተነግሯል። አንድ የአካባቢው ነዋሪ ስለ ጥቃቱ እንዲህ ይላሉ። የህወሓትና አገው ሸንጎ ታጣቂዎች ተቀላቅለው ነው የኛ ሚሊሻዎች ላይ ውጊያ የከፈቱት። ከዛም በኋላ ሙሉ በሙሉ እነሱን መቆጣጠር ችለዋል። የኛም ብዙ የታሰሩ ሚሊሻዎች አሉ። ወደ 47 የሚደርሱ የቀበሌ ሊቀመንበር የአበርገሌ ታጣቂዎችና ሚሊሻዎች ቤተሰብ ያላገኙ ጅብ በልቷቸው የቀረ ድራሻቸው የማይታወቅ የተወሰዱ ግለሰቦች አሉ። የሞቱ ደግሞ ወደ 7 ሰዎች አሉ። የቆሰለ አንድ ሰው አለ እና በዚህ ሁኔታ የመንግስትና የህዝብን ንብረት 100% ሙሉ በሙሉ ተዘርፏል ሲሉ ስለደረሰው ጉዳት አብራርተዋል። የወረዳው ነዋሪ አካባቢውን ለቆ በየዕለቱ ወደ ሰቆጣና ሌሎች አጎራባች ወረዳዎች እየተሰደደ መሆኑን የተናገሩት የወረዳው ነዋሪ ባለፉት 9 ቀናትም የአበርገሌ ወረዳ በታጣቂዎቹ ቁጥጥር ስር መሆኗን ይናገራሉ። የአበርገሌ ወረዳው ዋና አስተዳዳሪ አቶ ነይኑ በላይ የወረዳው ባለስልጣናት አሁን ሰቆጣ ከተማ እንደሚገኙ አረጋግጠው ታጣቂ ቡድኖቹ በመንግስትና በግለሰቦች ሀብት ላይ ዝርፊያ እየፈጸሙ ነው ይላሉ። ወረዳውን ከታጣቂዎቹ ለመከላከል መስዋዕትነት የከፈሉ ሰዎች መኖራቸውን የገለጹት አቶ ነይኑ በላይ በግለሰቦች ደረጃ የተፈጸመ ግድያና እገታ መኖሩን ግን የማጣራት ስራ ይካሄዳል ብለዋል።
የአበርገሌ ወረዳ በታጣቂዎች ቁጥጥር ስር ከወደቀ 9 ቀናት ተቆጥረዋል። በዞኑ አስተዳደር በኩል ግን የተባለ ነገር የለም። ይህ በእንዲህ እንዳለ ከወሎ ወደ ትግራይ ሊገባ ሲል ተያዘ የተባለው ህገወጥ ነዳጅ ጉዳይ መነጋገሪያ ሆኗል። ይህ የህገወጥ ነዳጅ ዝውውር ክስተት እንደ ቀላል የኮንትሮባንድ ወንጀል የሚታለፍ ሳይሆን አሁን ላይ በፌዴራል መንግስቱና በትግራይ ክልል መካከል ያለውን ጥልቅ የፖለቲካና የጸጥታ ውጥረት ፍንትው አድርጎ የሚያሳይ ነው። የትግራይ ጊዜያዊ አስተዳደር ለወራት የነዳጅ አቅርቦት እንደተቋረጠበት በተደጋጋሚ ሲያማረር የቆየ ሲሆን እገዳው የተጣለበትን ትክክለኛ ምክንያት ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ከቀናት በፊት በመግለጽ መናገራቸው ይታወሳል። ጄኔራል ታደሰ እንዳሉት የፌዴራል መንግስቱ ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ጠንካራ ጥርጣሬ ነው። የአማራ ክልል ኮሚኒኬሽን ቢሮ የተያዘውን ነጭ ጋዝ ለህወሓት ሊደርስ ነበር በማለት መግለጹ አዲስ አበባ ህወሓት ነዳጅን ለወታደራዊ እንቅስቃሴ እያከማቸ ነው ብላ ለያዘችው ስጋት ተጨማሪ ማጠናከሪያ ሆኖ ሊወሰድ የሚችል ነው ተብሏል። ህወሓት የጀመረው አዝጋሚ መፈንቅለ መንግስት ከጫፍ መድረሱን ተከትሎ ፌዴራል መንግስቱ አስቸኳይ እርምጃ እንዲወስድ ጥሪ ቀረበለት። ህወሓት በዛሬው ዕለት ለክልሉ አዲስ ፕሬዝዳንት ይሾማል ተብሎ እየተጠበቀ ሲሆን የጄኔራል ታደሰ ጣፈንታ አለየለትም። በጉዳዩ ላይ የጠቅላዩ አማካሪ ጌታቸው ረዳ በዘለፋ የታጀበ ማስጠንቀቂያ ቀርበዋል። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ መሆኑን በመግለጽ ቡድኑን በፖለቲካ ይከሰረ ሲሉ አጥብቀው ተችተዋል። አቶ ጌታቸው ይህንን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ ዓለም ባሌማ በቅርቡ ለዲያስፖራ ማህበረሰብ ያደረጉትን የድምፅ ቅጅ መነሻ በማድረግ ባወጡት መግለጫ ነው። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ ዓለም በድምፅ ቅጅው ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌዴራል መንግስቱ ጋር ለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች ሀገር ውስጥ ታጣቂዎችና የውጭ ኃይሎች ጋር ጥምረት መፍጠሩን በጉራ ተናግረዋል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበር፣ አሁን ግን ከጥምር ኃይሎች ጋር በመሆን ለወታደራዊ አማራጭ ዝግጁነቱን ማጠናቀቁን እንዲሁም የሱዳን መንግስት የሱዳን ወደቦችንና የሎጂስቲክስ መስመሮችን እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ሲሉ ኮንነውታል። የድሮዎቹ የህወሓት አመራሮች ከጦርነት ውጪ ሌላ ቋንቋ እንደማይገባቸውና ፖለቲካዊ አለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የገለጹት ሊቀመንበሩ የትግራይ ህዝብ የሚፈልገው ሰላም፣ መልሶ ግንባታና መረጋጋትን እንጂ ያረጁ መፈክሮችንና አዳዲስ የጦርነት ጥምረቶችን አይደለም ብለዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሉን የሙት ቀጠና እንደሚያደርጋት አሳስበዋል። የፕሪቶሪያው የሰላም ስምምነት ጠበንጃዎችን ዝም በማሰኘት እስረኞች ራሳቸውን አዲስ ዓለምን ጨምሮ እንዲፈቱና መሰረታዊ አገልግሎቶች እንዲጀመሩ ማድረጉን ያስታወሱት አቶ ጌታቸው አሁንም ያልተፈቱ የተፈናቃዮች መመለስና የግዛት ጉዳዮች በዚሁ ስምምነት ማዕቀፍና በሕገ መንግስቱ መሰረት መፈታት እንዳለባቸው አጽንኦት ሰጥተዋል። በመጨረሻም የህወሓት አመራሮች የጦርነት ነጋሪት መጎሰማቸውን አቁመው የተጎዳውን ማህበረሰብ ወደ ማከም ክቡር ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ የተጠቁ መሆናቸውን በተግባር እያረጋገጡ ነው ሲሉ በጽኑ ነቅፈዋቸዋል። የኢራኑ ጠቅላይ መሪ የእስላማዊ ሪፐብሊኩን የኒውክሌርና የሚሳኤል አቅም ለመከላከል ቃል ገቡ። ሞጅታባ ኻሜኒ ሐሙስ ዕለት በጽሑፍ በሰጡት መግለጫ አሜሪካ በፐርሻ ባህረ ሰላጤ ቦታ እንደሌላት በመግለጽ መገኘት የሚገባት ከውሃዎቿ በታች ነው ብለዋል። ኻሜኒ በሰጡት መግለጫ ላይ የኢራን የኒውክሌርና የባሊስቲክ ሚሳኤል ፕሮግራም ለንግግር እንደማይቀርብ አመልክተዋል። በቴሌቪዥን በተነበበው የጠቅላዩ መሪ መግለጫ አያቶላ ሞጅታባ ኻሜኒ የአሜሪካን ግዙፍ ወታደራዊ ኃይል እቅድ አለመሳካቱን በመግለጽ ጦርነቱ በቀጠናው ታሪክ ውስጥ አዲስ ምዕራፍ ከፍቷል ብለዋል። ሞጅታባ ኻሜኒ ኢራን ወሽመጡን መቆጣጠሯ ባህረ ሰላጤውን የበለጠ ደህንነቱ የተጠበቀ እንዲሆን ያደርጋል ብለዋል። መግለጫው አክሎም ቴህራን በወሽመጡ ላይ የሚኖራት ህጋዊ አሰራርና አዲስ አስተዳደር የቀጠናውን ዜጎች በሙሉ ተጠቃሚ ያደርጋል ሲል ገልጿል። ሞጅታባ ኻሜኒ የአባታቸውን መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ ጀምሮ ለህዝብ ታይተው አያውቁም። ጠቅላይ መሪው መግለጫውን የሰጡት የሀገሪቱ ምጣኔ ሀብት ኃይል ላይ
የሚደርሰው ጫና በበረታበት የአሜሪካ ባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ የጣለው እገዳ በቀጠለበት ወቅት ነው። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም ነዳጅ ዋጋ በከፍተኛ ደረጃ አሻቅቧል። ሐሙስ ዕለት የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል $126 ተሽጧል። ዶናልድ ትራምፕ በኢራን ወደቦች ላይ የጣሉትን እገዳ እንደሚቀጥሉ የገለጹ ሲሆን አጋሮቻቸው ጥምረት በመፍጠር የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረጉ ነው ተብሏል። ሐሜኒ በመግለጫቸው ላይ አሜሪካን ታላቋ ሰይጣን በማለት የጠሯ ሲሆን በፐርሻ ባህረ ሰላጤ ምንም ጉዳት የለም ብለዋል። የኢራን የበላይ መሪ መሳሪያዎቻችንና ቴክኖሎጂዎቻችን እንደ ሀገር የማንነታችን አካል ናቸው እና ምንም ቢሆን እንጠብቃቸዋለን ሲሉ ተናግረዋል። ሁሉም የኢራን አቅሞች፣ ሳይንስና ቴክኖሎጂ ኢንዱስትሪ፣ የኒውክለርና ሚሳኤል ፕሮግራሞች በ90 ሚሊዮን የኢራን ሕዝብ የሚታዩ እንደ ውድ ብሔራዊ ሀብቶች መሆናቸውን ጠቅላይ መሪው ተናግረዋል። አክለውም ልክ ውሃችንን፣ ግዛታችንንና አየር ክልላችንን እንደምንከላከለው እንጠብቀዋለን ብለዋል። በሺህ ኪሎ ሜትሮች አቋርጠው መጥተዋል ያሏቸውን የውጭ ኃይሎች በስግብግብነትና በክፋት ይንቀሳቀሳሉ ሲሉ ወንጅለው በአካባቢው ምንም ቦታ የላቸውም ከውሃው በታች ካልሆነ በስተቀር ብለዋል። ሐሜኒ በዚህ መግለጫቸው ላይ ኢራን ወሽመጡን መቆጣጠሯን እንደምትቀጥል አመልክተዋል። ኢራን በወሽመጡ በኩል የሚያልፉ መርከቦችን $2 ሚሊዮን እንደምታስከፍል ትናገራለች። እስራኤልና አሜሪካ የካቲት 21 ቀን 2018 ዓ.ም በቴህራን ላይ የጀመሩት ጦርነት 2 ወር አልፎታል። እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ላይ ብትደርስም በደቡባዊ ሊባኖስ ሐሙስ ዕለት በፈጸመችው ከባድ ጥቃት 2 ሕፃናትን ጨምሮ 9 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታወቀ። ሁለተኛ ሳምንቱን በያዙ የተኩስ አቁም አሁንም እስራኤል ጥቃቶችን መፈጸሟን ቀጥላለች። እስራኤል ሐሙስ ዕለት የሂዝቦላ መሠረተ ልማት ናቸው ባለቻቸው ስፍራዎች ላይ በፈጸመችው ድብደባ 23 ሰዎች መጎዳታቸውንና ከእነዚህም መካከል 8ቱ ሕፃናት፣ 7ቱ ደግሞ ሴቶች መሆናቸውን ሚኒስቴሩ አስታውቋል። ሄዝቦላ በበኩሉ በደቡብ የሀገሪቱ ክፍል በሚገኙ የእስራኤል ጦር አባላት ላይ በድሮን ጥቃት መፈጸሙን አስታውቋል። በእስራኤልና በሊባኖስ መካከል በዋሽንግተን ንግግር ከተደረገ በኋላ እንደ አውሮፓውያን አቆጣጠር ከሚያዝያ 16 ጀምሮ የተኩስ አቁም ስምምነት የተደረሰ ቢሆንም ግጭቶች ቀጥለዋል። የሊባኖስ ፕሬዝዳንት ጆሴፍ ኦወን ምንም እንኳን የተኩስ አቁሙ ቢደረሰም እስራኤል ስምምነቱን በመጣስ ጥቃት መፈጸሟን እንደቀጠለች ነው በማለት የተቹ ሲሆን በሚደርሱ የአየር ድብደባዎች መኖሪያ ቤቶችና የአምልኮ ስፍራዎች እየወደሙ ነው ሲሉ ከሰዋል። እስራኤል ዓለም አቀፍ ሕጎችንና ስምምነቶችን እንድታከብርና በሲቪሎች፣ በሕክምና ባለሙያዎች፣ በሲቪል መከላከያና በሰብአዊ ድርጅቶች ማነጣጠሯን እንድታቆም ጫና መደረግ አለበት ብለዋል። እስራኤል በበኩሏ ጥቃቶቹን የምትፈጽመው ሄዝቦላ ለሚተኩሳቸው ድሮኖችና ሮኬቶች ምላሽ ለመስጠት መሆኑን በመግለጽ ትከራከራል። በተኩስ አቁሙ ስምምነቱ ሄዝቦላ ያልተካተተ ቢሆንም እስራኤል የምታከብር ከሆነ ለስምምነቱ እንደሚገዛ አስታውቆ ነበር። የተኩስ አቁሙ በቤሩት ሌሎች የሀገሪቱ ክፍሎች የሚካሄደውን ጥቃት በአብዛኛው ቢያቆመውም በደቡባዊ ሊባኖስ ግን የሚካሄደው ድብደባ እንደቀጠለ ነው። ከዚሁ ከሄዝቦላና እስራኤል ጦርነት ጋር ተያይዞ እስራኤል የሄዝቦላን ኦፕቲክስ ድሮኖች መቋቋም እንደከበዳት አንድ ዘገባ አመላክቷል። የፋይበር ኦፕቲክስ ድሮኖች የተዋወቁት በዩክሬንና ሩሲያ ጦርነት ላይ ነበር። አሁን ደግሞ በሊባኖስ በስፋት እየተሰራበት ነው። ዘመናዊው የእስራኤል ጦር ሰራዊት በቴክኖሎጂ ባልበለጸጉ ድሮኖች ቁም ስቅሉን እያየ ይገኛል። በቴክኖሎጂ ባይበለጽጉም ብልህነት የተሞላባቸው የተባሉት እነዚህ ድሮኖች የሚመሩት በፋይበር ገመድ ነው። በኤሌክትሮኒክ ጃሚንግ የማይበገሩና በራዳር የማይታዩት እነዚህ ዝቅተኛ ዋጋ ያላቸው ድሮኖች የእስራኤልን በቢሊዮን የሚቆጠሩ ዶላር የወጣባቸው የመከላከያ ስርዓቶች ሰብረው እየገቡ ነው። እንደተለመዱት ድሮኖች በሬዲዮ ሞገድ ወይም በሳተላይት ምልክት የማይመሩት እነዚህ ድሮኖች በቀጭን የፋይበር ኦፕቲክ ገመድ በቀጥታ ከኦፕሬተሩ መቆጣጠሪያ ጣቢያ ጋር የተገናኙ ናቸው። ገመዱ ከ10 እስከ 30 ኪሎ ሜትር ሊረዝም የሚችል ሲሆን ይህም ድሮኑ ርቀት ላይ የሚገኙ ኢላማዎችን እንዲመታ ያስችለዋል። በመሆኑም ድሮኖቹ የእስራኤልን ዘመናዊ ራዳሮች ፈተና ሆነዋል። ድሮኑ ምንም አይነት የገመድ አልባ ምልክት
ስለማይጠቀም የእስራኤል ኤሌክትሮኒክስ ጦርነት መዝጊያ መሳሪያዎች ያቆሙት አልቻሉም። በተጨማሪም ድሮኖቹ ከቀላል ክብደት ፋይበር ግላስ የተሰሩ በመሆናቸው በራዳር ለመታየት በጣም አስቸጋሪ ሆነዋል። እነዚህ ድሮኖች የእስራኤልን ሜርካባ ታንኮች የሚጠብቀውን ትሮፊ የተሰኘ የመከላከያ ስራ ሰብረው ማለፍ ችለዋል። ኦፕሬተሮቹ በገመዱ በኩል በሚወጣው ጥራት ያለው ምስል በመታገዝ ድሮኑ የታንኩ ደካማ ክፍል ላይ እንዲያርፍ ማድረግ ይችላሉ። እስራኤል ወታደሮች ድሮኖቹን በቴክኖሎጂ ማቆም ስላልቻሉ በአይን ሲያዩቸው በጠበንጃ ለመተኮስ ወይም በቤቶችና በመከላከያ ቀጠናዎች ላይ መረቦችን በመዘርጋት ድሮኖቹ ተጠልፈው እንዲፈነዱ ለማድረግ እየሞከሩ ይገኛሉ። ያም ሆኖ ድሮኖቹ ከቀላል ፋይበር ግላስ የተሰሩ በመሆናቸው ለከባድ ዝናብና ለኃይለኛ ንፋስ ተጋላጭ መሆናቸው እንደ ደካማ ጎናቸው እየተገለጸ ይገኛል። ቀጭኑ የፋይበር ኦፕቲክ ገመድ ከዛፍ ወይም ከሌሎች መሰናክሎች ጋር ከተጋጨ ሊበጠስ መቻሉ ሌላው የድሮኖቹ ችግር እንደሆነ ተገልጿል።